እኔ ባለውበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በሜንጫ አንገቱን ነው የምንለው። እኔ ተወልጄ ያደግኩበት አካባቢ ያለ ሙስሊም ግን በየትኛውም ሁኔታ ወላ ፕሮቴስታንት ወላ ኦርቶዶክስ ወላ ምንም አይነት ሃይማኖት ተከታይ ሆን ሰው በመሆንህ ብቻ ከቸገረህ ረድቶ ከራበህ አብልቶ ከጠማህ አጠጥቶ የሚያኖር ሙስሊም ማህበረሰብ ነው የማውቀው። ደውዬለት ነበር እኔ ማለት በቀጥታ የስልክ ውይይት ስለነበረ እዛ ላይ ደውዬለት ነበርና የጠየኩትን ጥያቄ መልስ መስጠት አልፈለገም። አትሊስት ብር እንዳለ ይታወቃል። ሀብታም ነህ፣ ከህዝብ ብዙ ገንዘብ እንደሰበሰብክ ይታወቃልና በአለም ላይ እንደፈለገ እየተንሸራሸረ እንደሚኖር ሰው ለነዚህ ራበን ለሚሉ ሰዎች እንደው ለዳቦ መግዣ የሚሆን ነገር አድርገህላቸዋል? ያንተ ተደራድረን ነው ይሄንን ብዙ መናገር አልወድም። ከህዋቶች ጋር ተደራድረን ነው ስልጣን የለቀቁት። አቅማችንን ታያየን መቀጠል እንደማይችሉ አዩ። የማያወራው ነገር የለም። እኔ አንዳንድ ጊዜ ጀዋር መሐመድ ከዶክተር ኢንጂነር ሳሚ ዘሚካኤል ጋር ይመሳሰልብኛል። ሁለተኛ ምንድነው የምትሰራው ጀዋር መሐመድ? በቀጥታ ስራህ ምንድነው አሁን እየሰራ ያለው? ከፖለቲካው በምታተርፈው ነገር ነው የምትኖረው ይመስለኛልና ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን ዋላችሁ? ይህ መሆን መልቲሚዲያ ነው። ዛሬም እንደተለመደው በተመረጡ ሀገራዊ ጉዳዮች ላይ ከእናንተ ጋር ቆይታ የምናደርግ ይሆናል። እንደተለመደው መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ ለሌሎች ተደራሽ እንዲሆን ታደርጉ ዘንድ ለማስታወስ እወዳለሁ። እንግዲህ ዛሬ አጠር ባለመልኩ ጀዋር መሐመድ ፖለቲከኛ ወይስ አስመሳይ ወሬኛ በሚል ርዕስ ጀዋር መሐመድ የሚባለው አክቲቪስት ወይም ደግሞ ፖለቲከኛ ነኝ ባይ እስካሁን በነበረው የፖለቲካ ቆይታው ዘመን ምን ሚና ነበረው? ምንድን ነበር ጀዋር መሐመድ እየሰራ የነበረው? ለምሳሌ የለውጡ መንግስት ሲመጣ በቄሮ አብዮት የምናውቀው ጀዋር መሐመድ እዛ ውስጥ የነበረው ሚና ምን ይመስላል? ከዛ በኋላ አሁን ያለበት ሁኔታ ምንድነው የሚለውን ነገር ነው መቃኘት የምንፈልገው። ያው እንደተለመደው የእንባ ጠባቂነት ስራውን እየሰራ ይገኛል ጀዋር መሐመድ። በሐኪሞቹ የነበረው እንቅስቃሴ ከሕክምና ባለሙያዎቹ ጋር ተያይዞ ያው ሰሞኑን አብዮት ለማቀጣጠል ብዙ ነገር ሲሞክር ነበረ። ከመንግስት ጋር መንግስት ላይ ጫና ይፈጠራል፣ በዚህ ምክንያት ለውጥ ይመጣል የሚለውን ድሮ በነበረበት ከ10 ዓመት በፊት በነበረው ማይንድ ላይ ስለሆነ የሚያስበው እሱ ያኔ ቄሮን አስተባበርኩ ብሎ በሚያስበው ሁኔታ ዛሬም አብዮት ማቀጣጠልና አመጽ ማስነሳት የሚችል ስለሚመስለው የሕክምና ባለሙያዎቹን ጥያቄ ጠልፎ ወደ ራሱ ወስዶ እንዴት የፖለቲካ ትርፍ ለማትረፍ ሲንቀሳቀስ እንደነበር ተመልክተናል። ከዛም አልፎ ወደ መምህራን ሲሄድ ነበር፣ አልፎም ወደ ባንክ ሰራተኞች ሲሄድ ነበር። የማይረግጠው የማይገባበት የማይነካው ነገር የለም ጀዋር መሐመድ። በጣም የሚያሳዝነው ነገር ደግሞ ጀዋር መሐመድ የነካው ነገር ሁሉ ይከሽፋል። አንድ ስኬት ተሳካለት ሲባል ተሰምቶ አይታወቅም። ተሳካለኝ የሚለው እሱ ራሱ የሚያወራውን ውሸት የሚከተሉ ሰዎች ስላሉ ለውጡን ያመጣሁት እኔ ነኝ፣ የቄሮን አብዮት የመራሁት እኔ ነኝ፣ ከዛም አልፎ ብዙ ነገር ሲል እንደነበር እናስታውሳለን። እና ያኔ በነበረበት ሜንታሊቲ ላይ ስለነበር አሁንም ያለው ዛሬም አንዴ በሕክምና ይገባል፣ ከዛም አልፎ ትምህርት ቤት የሆነ ነገር ሲያቦካ እናገኘዋለን። ከዛም አልፎ የባንክ ሴክተር ላይ ገብቶ ዛሬም የኪሳራ እንቅስቃሴውን እያደረገ ነው ያለው። እስከዛሬ ድረስ ጀዋር መሐመድ ምንድን ነበር ሲባል ትላንትናም ታቻምናም ያወራ ነበር፣ አምናም እያወራ ነበር፣ ዘንድሮም እያወራ ነው። በቃ ከዛሬ 7 ዓመት በፊት የማናቀው ዶክተር አብይ አህመድ የተባለው መሪ እነ ጀዋር መሐመድ ሲቀልዱበት የነበረውን ፖለቲካ እሱ ከውስጥ ሆኖ የራሱን ጨዋታ ተጫውቶ በሚሆነው መንገድ አንድም እንደነጀዋር ሰው ሳያስገድል እንደነጀዋር ህዝብ ሳያፈናቅል እንደነጀዋር አመጽና የከሰረ ፖለቲካ ሳያራምድ በጣም በሳል በሆነ አደረጃጀት ተመርቶ ህወሓትን የሚያክል ባንኩንም ታንኩንም ይዞ የነበረ ገዳይ ሽብርተኛ ቡድን ኢትዮጵያን የምታክል ሀገር ይመራ የነበረ አሸባሪዎች ቡድን እንዴት አድርጎ እንደጣለው እንዴት አድርጎ ስልጣናቸውን እንደቀማቸው ሳይታወቅ ወደ መቀሌ
ሸኝቶ ዛሬ ስልጣኑ ላይ ያለው እነ ጀዋር በሚያወሩበት ሰዓት ማን እንደሆነ መልኩን እንኳን ስሙን እንኳን ሰምተነው የማናውቀው ሰውዬ አብቹ የሚባለው መሪ ማለት ነው። እነ ጀዋር ሲያወሩ እሱ ከውስጥ ስራ ሲሰራ ቆይቶ ከዛ የኢትዮጵያን ስልጣን ተቆጣጥሮ እድሜ ልኩን ከወታደርነት ጊዜው ጀምሮ ሀገሬን እንደዚህ አድርጌ ቀይራለሁ ጠቅላይ ሚኒስትር ሆናለሁ ብሎ ባቀደው መሰረት ህልሙን አሳክቶ ሲያቅደው የነበረውን ነገር መሬት ላይ እየተገበረ ያለ መሪ ነው። እነ ጀዋርስ የዛሬ 10 ዓመት የሚያወሩ ነበር። መለስ ዜናዊ ጋር ያወሩ ነበር። ከዛ ኃይለ ማርያም ጋር አብረው እሱ ሲያወራ እነሱም አብረው ያወሩ ነበር። ከዛም አልፎ የለውጡ መንግስት ሲመጣ የቄሮን አብዮት መራን እያሉ ያኔም አመጽ፣ ግርግር፣ ሁከት ምናምን ቀሰቀስን እያሉ ያኔም የፖለቲካ ወሬ ሲያወራ ነበር ጀዋር። አንድም መሬት ላይ የወረደ ጠብ በሚል አስተዳደር ውስጥ የመንግስት ስልጣን ላይ ወይ የሆነ ነገር ላይ የተሳካ ነገር ሲሰራ ግን አይተነው አናውቅም። የቄሮን አብዮት ራሱ የመራው ማን ነው? የጀዋር ሚና ምን ነበር ያኔ የሚለውን ነገር ነው ዛሬ በደንብ ማየት የምንፈልገው እና ወደዛ ከመሄዳችን በፊት አሁን በቅርቡ የነበረ የስልክ ቀጥታ ላይቭ የሆነ ሚዲያ ላይ ኩሽ ሚዲያ ነው ምናምን የሚባል አንድ የነጀዋር እየወጡ የሚለፈልፉበት አንድ ሚዲያ አለና በአጋጣሚ ላይቭ አግኝቼው ደውዬለት ነበር። እኔ ማለት በቀጥታ የስልክ ውይይት ስለነበረ እዛ ላይ ደውዬለት ነበርና የጠየኩትን ጥያቄ መልስ መስጠት አልፈለገም። ማለት መልስ ሳይሰጥ ነው ያለፈው። ጀዋር መሐመድ እድሜ ልኩን ከዚህ በወሬ ፖለቲካ ከምናቀው ውጪ ምን ሰርቷል? ምንድነው የሚሰራው? ምንድን ነበር የሚያደርገው? ውጭ ሀገር ሄጄ እንደዚህ ተምሬ የሶሪያና የሊቢያን አብዮት ምናምን የመራሁት እኔ ነኝ፣ የአረብ አብዮት ያቀጣጠልኩት እኔ ነኝ ምናምን እንደዚህ የማያወራው ነገር የለም። እኔ አንዳንድ ጊዜ ጀዋር መሐመድ ከዶክተር ኢንጂነር ሳሚ ዘሚካኤል ጋር ይመሳሰልብኛል። ዶክተር ኢንጂነር ሳሚ ዘሚካኤል ኦባማ በጣም ወዳጄ ነው፣ ፑቲን ጋር አሁን ከ30 ደቂቃ በፊት ነው የተደዋወልኩት ይል ነበር። ጀዋር መሐመድ መጥቶ ብሏል፣ የአረብ አብዮትን የመራሁት እኔ ነኝ፣ ጋዳፊን ያወረድኩት እኔ ነኝ ይላል ጀዋር መሐመድ። እና ሳሚ ዘሚካኤልና ጀዋር መሐመድ በጣም ነው የሚመሳሰሉብኝ በውሸት ማለት ነው። እና ይሄ ሰውዬ እያወራ የተንደላቀቀ ህይወት ነው የሚኖረው። ይሄ ዘረኛ የሆነ ፖለቲከኛ አለ፣ የኦሮሞ ብሔርተኝነት የሚያቀነቅን እሱ በዛ በኩል እነሱ እየተሰበሰቡ ዳያስፖራ ነኝ የሚለው የሆነ ነገር የሚለው የተቸገረ ቤተሰቡን እህት ወንድሞቻቸውን መጠየቅ የማይፈልጉ የባንዳ ፖለቲካ የሚያራምዱ ዳያስፖራን ባዮች ገንዘብ በሚያዋጡለት እሱ ኬንያ ላይ ቤት ይገዛል፣ ስዊድን ላይ እንደፈለገ ሄዶ ይንደላቀቃል፣ ለሆድ ቁርጠት ባንኮክ፣ ራስ ምታት ታይላንድ ሄዶ ይታከማል፣ ኢትዮጵያ ላይ በ30 እና በ40 ሚሊዮን ብር ቦሌ ላይ ቤት ይገዛል። እና ምን እየሰራ ነው ይሄ ሰውዬ የሚለውን ነገር ስናነሳ ምንም አይሰራም ጀዋር። ከመለስ ዜናዊ ገና በልጅነቱ እንግዲህ ጀዋር እንደሚለው በ12 ዓመቴ ነው የጀመርኩት ፖለቲካ ይላል። ከ12 ዓመቱ ጀምሮ እሱ እንደሚለው በነፊት ኦፍ ዳውቱ እንስጠውና በስንት ዓመቱ ጀመረ የሚለው ነገር ውስጥ መግባት ስለማልፈልግ እሱን እንስጠውና ለራሱ በ12 ዓመቱ ጀምሮ ከሆነ ጀዋር ከ12 ዓመቱ ጀምሮ እስከዛሬ ድረስ እንደሚያወራው ገንዘብ እንዴት አድርጎ ሊያገኝ እንደሚችል የብሔር ፖለቲካ እንዴት ገንዘብ እንደሚያመነጭ ገብቶታል። የሰውን የሆነች ህዝብ ብነካው ያስጮሃል ብሎ የሚያስባትን ነገር እየነካ ህዝብ እያስጮኸ ከዛም የሆነ ነገር ይደረግልናል ብለው ያሰቡ ጽንፈኞችና ብሔርተኞች በሚያዋጡለት ገንዘብ እሱ ኪሱን እየሞላ የሚኖር ሰው ነው። ከዛ ውጪ ምንድነው የሚሰራው ጀዋር? ውጭ ሀገር ምን ሰርቷል? ሳህን ያጥብ ነበር? ራይድ ምንድነው ኦቨር ታክሲ ይነዳ ነበር ወይስ የሆነ የመንግስት ቢሮ ውስጥ ኃላፊ ሆኖ ይሰራ ነበር? እሱ እንደሚለው ሪሰርች ጥናት ምናምን ኢንስቲትዩት ውስጥ ውጭ ሀገር ያሉ አማካሪዎች ጋር የውጭ ሀገር መንግስታትን አማክራለሁ ይላል። ሳሚ ዘሚካኤል የፑቲን ጋር አሁን ደውዬለት አውርቼ ነበር ይላል። እነዚህ ሰዎች ምንም ለውጣቸው አይታየኝም። እኔ በጀዋርና በሳሚ ዘሚካኤል መካከል ለውጥ አይታየኝም። በውሸት የበከተ የበሰበሰ ማንነት ያለው ዛሬም ህዝብን በማጣላትና በማጋጨት የሆነ ሽብርና አመጽ በመቀስቀስ ከዛ ኪሱን እንዴት እንደሚሞላ የሚያስብ ሰው ነው ጀዋር ማለት። ምንም እዚህ ግባ የሚባል ታሪክ የሌለው የምናውቀውን ነገር ማለት የሚጠቅም ነገር የሌለውን የዘረኝነት መጽሐፍ ጻፍኩ ብሎ አሁን በመላው ዓለም ቱር እያደረኩ ነው ብሎ የሰበሰበውን ገንዘብ ከግምት ውስጥ ማስገባት ይቻላል። እዛ ላይ ነታዬ ደንዳም ሄደው ይሁን በስልክ ተገኝተው አላቅም
$1000 የጀዋርን መጽሐፍ እንደገዙ እናስታውሳለን። ታዬ ደንዳ እንደው ስለሱ አጀንዳ አይደለም ዛሬ ወደ ቀደመ ማንነቱ ቢመለስ ይጠቅመዋል። ከዛ በተረፈ የነ ክርስቲያን ታደለም መንገድ የሚከተል ይመስለኛል እሱ ዝም ብዬ ሳይሆን እና ጀዋር መሐመድ በዚህ መንገድ ነው ገንዘብ የሚሰበስበው እንጂ ምንም የሥራ ታሪክ የለውም። ጀዋር ምን ይሰራል? ያወራል። በቃ ሌላ ሊባል የሚችል ነገር የለም። ዩቲዩብ ላይ እየወጣ ያወራል፣ ሲኤንኤን ላይ ያወራል፣ ቢቢሲ ላይ ያወራል፣ የሆነ ነኩሽ ሚዲያ እና የሆነ ሚዲያ ላይ ዩቲዩብ ላይ እየወጣ ይዘባርቃል። በቃ ከወሬ የዘለለ እዚህ ግባ የሚባል እንዲህ ነበር የሚባል ታሪክ የሌለው ሰው ነው ጀዋር። እና ይገርመኝ ነበር እንዴት የሰው ልጅ እንደዚህ እድሜ ልኩን እያወራ ይኖራል? ወሬ እንዴት የገቢ ምንጭ ይሆናል ብዬ አስብ ነበር። ከወሬም ወሬ የጥላቻ ወሬ፣ የጥላቻን ወሬ የገቢ ምንጭ አድርጎ ሰው ኪሱን ለማድለብ ሌሎችን እያስገደለ ሀገር እያፈረሰ ህዝብ እያበጣበጠ ዶክተሮችን እንዲያመጹ አመጽ እየቀሰቀሰ ታካሚዎች እንዲሞቱ እየፈረደ ሰው እንዴት ኪሱን ሞልቶ በሰላማዊ ህሊና ሊያድር ይችላል? እና በጣም ስለሚደንቀኝ ያኔ ላይቭ ስርጭት ላይ ሳገኘው ደወልኩለት ማለት ነው። እና በአጋጣሚ የጠየኩትን ጥያቄ ልጋብዛችሁ፣ ስሙትና ተመልሼ ይመጣል። አጠገብ ያለውን ቪዲዮ ዝጋው። ሄሎ ጤና ይስጥልኝ። አብሮ ይስጥልኝ። አስተያየትና ጥያቄ ለማቅረብ ነበር ለአቶ ጀዋር መሐመድ። እሺ አጠር አድርግ እባክህ። እሺ ብሩክ የሾርቅ አሰፋ እባላለሁ፣ ከአዲስ አበባ ነው የምደውለው። እሺ በመጀመሪያ አቶ ጀዋርን ለመጀመሪያ ጊዜ ነው በቀጥታ ስላገኘሁት ደስ ብሎኛል። እንግዲህ አቶ ጀዋር ሲናገር እንደሰማሁት በ12 ዓመቴ የጀመርኩት ትግል ነው ብሏልና ከ12 ዓመቱ ጀምሮ እስካሁን ድረስ ትግል ላይ የኖረ ሰው አሁን ላለው የጤና ባለሙያዎች ለሚያነሱት ጥያቄ ምንድነው መፍትሄው ተብሎ ሲጠየቅ ቤተ መንግስቱን ሽጦ ይክፈል፣ ሪዞርቶቹ ይሸጡ ምናምን የሚል ሀሳብ ይሄን ያክል ፖለቲካ ላይ ቆይቻለሁ ከሚል ሰው የሚጠበቅ አይደለምና ተራ መልስ ሆነብኝና እንደ አንድ ኢንተሌክቹዋል ነኝ ይላል ጀዋር። ከዛ አንጻር እንደው የተጠና መፍትሄ ሊሆን የሚችል ሀሳብ ማቅረብ ቢችል ጥሩ ነው ብዬ አስባለሁኝ። ሁለት ዋና ዋና ጥያቄዎች ለማንሳት ያክል ጀዋር መሐመድ እኔ እንግዲህ ፖለቲካ መከታተል ከጀመርኩ ጀምሮ የህዝብን ብሶት የሚሆኑ ነገሮችን የህዝብን ቁስል እየነካካ ብሶት ከማራገብና ሰውን ከማስለቀስ ያለፈ የሀሳብ ፖለቲካ ሲያራምድ አይቼው አላውቅምና ብሶቶችን ብቻ እየነካኩ የሰው ቁስል እየነካኩ የፖለቲካ ትርፍ ለማትረፍ ከመንቀሳቀስ ይልቅ መቼ ነው በሀሳብ የተሻለ አሁን ካለው መንግስትም የተሻለ ሀሳብ አለኝ ለህዝብ የሚጠቅም የሚል ሀሳብ ይዞ መምጣት የሚችለው መቼ ነው የሚለው ጥያቄ ቢመለስ ስላለው። ሁለተኛ ምንድን ነው የምትሰራው ጀዋር መሐመድ? በቀጥታ ስራ ምንድን ነው አሁን እየሰራ ያለው? ከፖለቲካው በምታተርፈው ነገር ነው የምትኖረው ይመስለኛል። እና አይ ቲንክ ይሄ ፖለቲካ እንቅስቃሴ የምታራግባቸው ከዚህም በፊት በቄሮ አብዮት የመጣህበት ይታወቃል። እና አሁንም እንደዚህ አይነት ሙቭመንቶች ላይ ነው ያለው እና ይሄ ከቆመ ምናልባት የምትሰራው ነገር ላይ ሊኖር ይችላል ብዬ አስባለሁ። እና ምንድን ነው አንተ በዋናነት እየሰራ ያለው የምትተዳደርበት ምንድን ነው? ሁለተኛ የመጨረሻው ጥያቄ ፌስቡክ ላይ ራበን ቸገረን እያሉ ቪዲዮ የሚልኩልህን ሰዎች ብዙ ጊዜ ችግራቸውን ፖስት ታደርጋለህ እዛ ላይ። አትሊስት ብር እንዳለ ይታወቃል፣ ሀብታም ነህ፣ ከህዝብ ብዙ ገንዘብ እንደሰበሰብክ ይታወቃል። እና በአለም ላይ እንደፈለገ እየተንሸራሸረ እንደሚኖር ሰው ለእነዚህ ራበን ለሚሉ ሰዎች እንደው ለዳቦ መግዣ የሚሆን ነገር አድርገህላቸዋል አንተ እንደ አንድ ኢትዮጵያዊ ባለሀብት ማለት ነው? እነዚህን ጥያቄዎች ለማቅረብ ነው። አመሰግናለሁ። ኦኬ ጥሩ። እሺ እናመሰግናለን። ጀዋር መሐመድ ምንድን ነው የምትሰራው አንተ ብዬ ነበር የጠየኩት። ምንድነው የምትሰራው ስለው ሲደነግጥ አይታችሁታል። ፊቱ ላይ የድንጋጤ መልክ የሚታየው ስለ ስራ ሲያነሱበት ይደነግጣል። ምንም ሰርቶ የማያውቅ ሰው ስለ ስራ ስታነሳበት እንዴ ምንድነው የምሰራው ግን ይላል። አንዳንድ ጊዜ ማለት ምንም ሰርቶ ስለማያውቅ ይደነግጣል። የታወቀበት ሴራው ተንኮሉ ምናምን የከሸፈበት ይመስለዋል እና ሲደነግጥ አይታችሁታል። የጠየኩትን ጥያቄ ግን ወሳኝ ጥያቄዎች ሳይመልስ ነው ያለፈው። ምክንያቱም መልስ የለውም ለዚህ። ተራብን ተቸገርን ብለው አንተ ጋር እየመጡ ቪዲዮ የሚልኩልህን ሰዎች ፌስቡክ ላይ እየወጣ ከምትለጥፍ ከኢትዮጵያ ህዝብ የዘረፍከው በጣም ብዙ ሀብት አለ፣ ሰብስበሃል። በህዝብ ደም በወጣቶች ደም ብዙ ሀብት አካብተሃል። ቢያንስ ርቦኛል ብላ ቪዲዮ ለላከችልህ ልጅ ወይም እናት ምን አድርገህላታል? ዳቦ መግዣ ልከህላታል ወይ? አንተ ለህዝብ የምትቆረቆር ከሆነ ህዝብ እንዳይርበው ከሆነ እንደዚህ የምታወራው እንደው
እኔ አሁን የሆነ ሰው እርቦኛል ብሩክ በቃ የሆነ ነገር እፈልጋለሁ ብሎ ቢያወራኝ የነሱን ብሶት ብቻ አውጥቼ ቪዲዮ ላይ ልለጥፍ አልችልም። በምችለው አቅም የምችለውን ነገር አድርጌ ከራሴ ቀንሼ ለመስጠት ነው ሞክረው። ጀዋር መሐመድ ግን ረሃበን በሚሉት ሰዎች በነሱ ረሃብ ሆዱን እየሞላ የሚኖር ሰው ነው። ለምንም አይደለም የሚጠቀምበት። በጣም የሚያሳዝነኝ ከየቦታው በተለይ ቪዲዮ እየቀረጹ የሚልኩለት ሰዎች የሚያሳዝኑኝ በነሱ ረሃብ በነሱ ችግር ጀዋር እንደሚያተርፍበት አለማወቃቸው ነው። ለነሱ ችግር እዚህ ግባ የሚባል መፍትሄ የለውም ጀዋር። ስለ መፍትሄም አይደለም የሚያወራው፣ እሱ ጉዳዩ ከችግሩ ጋር ነው። ለችግሩ መፍትሄ ማቅረብ የጀዋር ስራ አይደለም። ችግሩን አገኘ አይደል? ያችን ችግር አውርቶ በነሱ ችግር እሱ ማትረፍ ነው የሚፈልገው። ያወራል፣ ስለ ሐኪሞች ችግር ያወራል፣ ስለ መምህራን ያወራል፣ ስለሆነ ቦታ ላይ ውሃ ስላጡ ሰዎች ያወራል። ከዛ እሱ ውስኪ ይጨልጣል። ሙስሊም ነው አይደል? አዎ፣ ግን ይጠጣል ጀዋር። የሰው ልጅ ሳይሰክር እንደዚህ ያወራል። ሙስሊም ነው ሊባል ራሱ ይችላል። እኛ ሙስሊሞች የሙስሊም ማንነት ኢትዮጵያዊ ሙስሊም ያለው ባህሪ እና ገጸ ባህሪ ራሱ የለውም እሱ። አንድ ቪዲዮ ላይ እኮ ሰምተናል። እኔ ተወልጄ ያደኩበት አካባቢ አብዛኛው ሙስሊም ነው፣ ስለዚህ ማንም አንገቱን ቀና አደርጋለሁ ቢል በሜንጫ ነው የምንለው ብሎ ሲያወራ ነበር። እኔ ባለሁበት 99% ሙስሊም ነው፣ ስለዚህ ማንም ሰው ደፍሮ ቀና አይልም፣ በሜንጫ አንገቱን ነው የምንለው። እኔ ተወልጄ ያደኩበት አካባቢ ያለ ሙስሊም ግን በየትኛውም ሁኔታ ወላ ፕሮቴስታንት ወላ ኦርቶዶክስ ወላ ምንም አይነት ሃይማኖት ተከታይ ሆን ሰው በመሆንህ ብቻ ከቸገረህ ረድቶ ከራበህ አብልቶ ከጠማህ አጠጥቶ የሚያኖር ሙስሊም ማህበረሰብ ነው የማውቀው። ሙስሊም ማህበረሰብ ውስጥ አብረን በጉርብትና ኖረናል። እኔ የማውቃቸው ሙስሊም ጎረቤቶቼ ያሳደጉኝ የቀጡኝ የጓደኞቼ አባትና እናቶች ናቸው። ማንም እኔ እንዲህ ነኝ እንዲህ አይነት ሃይማኖት ነው የምከተለው ስላለ አንገቱን ሊባል የሚችልበት ነገር የለም። እኛ አካባቢ የትኛውም የኢትዮጵያ ክፍል ያለ ሙስሊም በዚህ ደረጃ ማንነቱን የሙስሊም ማንነቱን የገነባ ነው ብዬ አምናለሁ። መገለጫውም የኢትዮጵያ ሙስሊም ሰላም ነው። ጀዋር መሐመድ ግን እኛ አካባቢ አብዛኛው ሙስሊም ስለሆነ ማንም ኦርቶዶክስ ነኝ ብሎ ፕሮቴስታንት ነኝ ብሎ አንገቱን ቀና ቢያደርግ በሜንጫ እንለዋለን የሚል ሰው። ይሄ የኢትዮጵያ ሙስሊም ህልውና ማንነትም አይደለም። የኢትዮጵያ ሙስሊም ማንነትና መገለጫ አይደለም። ይሄ ጀዋር የሚያወራው ጀዋር ሙስሊምም አይደለም፣ ሃይማኖትም የለውም፣ እምነትም የለውም። የሱ እምነት ገንዘብ ነው። የሱ እምነት በፖለቲካ በውሸት ፖለቲካ ትርፍ ማካበት ነው። በህዝብ ችግር በሀገር ችግር ለችግሩም መፍትሄ ሳያቀርብ ችግሩን ብቻ ነቅሶ አውጥቶ በችግሩ የሚያተርፍ በራባቸው ሰዎች ሆዱን የሚሞላ ሌላ ማንነት የሌለው የሥራ ታሪክ የሌለው አውርቶ አደር ማለት ጀዋር መሐመድ ነው። ከዛ በተረፈ አይ እንዲህ ነው እኮ ጀዋር እንደዚህ አይነት ትምህርት የተማረ እዚህ ቦታ ገብቶ ይሰራ የነበረ እንዲህ አይነት የሪሰርችና የጥናት ምርምር ፖሊሲ ውስጥ ይሰራ የነበረ ወይም አይስራ ቢሮ ገብቶ አይስራ የሚጠቅም ሪሰርች ሰርቶ እንደ አንድ ኢንተሌክቹዋል ተማርኩ ነኝ እንደሚል ሰው የሚጠቅም ሪሰርች ፋይንዲንግ አለው ወይ? ምን ሰርቶ ያውቃል? ሀገር እንዴት እንደሚበጠበጥ፣ ህዝብ እንዴት እንደሚጋጭ፣ አመጽ እንዴት እንደሚነሳ ከማጥናት ባለፈ የሚጠቅም ነገር መሬት ላይ ጠብ የሚል ነገር ሰርቷል ወይ? ስራ የሚባለው ኮንሰፕት አለ ወይ? በቀን በአንድ ሰዓት ውስጥ 50 እና ከዛ በላይ ፖስት ቢፖስት ሰው እኮ ሮቦት ራሱ ይዛኔ ላይ አይሰራም። የሚለጥፈው በሚለጥፋት አንድ ወሬ እሱ በጣም ብዙ ሺህ ዶላር ስለሚያተርፍበት ነው። ከዛ በተረፈ አንተ የሆነ ወረዳ ገጠር ከተማ ውስጥ ተቀምጠህ የሆነ ፖሊስ እንደዚህ ያረገኝ ብለህ ስላወራ ውሃ እዚህ አካባቢ ብለህ የለም ብለህ ለጥፈህ ለጀዋር ስለላክለት ጀዋር ውሃ ያመጣልህም ወይም ያንን ፖሊስ አይቀጣልህም። አንተ በላክለት ቪዲዮ እሱ ሚሊዮን ዶላሮች ይሰራበታል። ይሄ ነው የጀዋር ማንነት። የጀዋር ሰራተኝነት ጀዋርን ስናቀው የጀዋር ስራና ተግባሩ ዋሽቶ አውርቶ ከዛ ከህዝብ ያጭበረበረውን ገንዘብ እያጋበሰ የሚኖር ሰው ነው። ሌላ ማንነት ኖሮት አያውቅም፣ ሊኖረውም አይችልም። ሰበናውም አይፈቅድም። ለስራ የተፈጠረ ማንነት የለውም። እሱ ከማጭበርበርና ከማተራመስ አታሎና አስመስሎ የሆነ ነገር አውርቶ ለራሱ ትርፍ ከማጋበስ ባለፈ ለሀገርም ለህዝብም ለራሱ ወላጆችም ቤተሰቦችም ላሳደጉት ሰዎችም የሚያስብ ሰው አይደለም። እንኳን ለኦሮሞ ህዝብ አይደለም ለራሱ ወላጆች የሚሆን ሰው አይደለም። አንድ ጊዜ በውሸት በገንዘብ ፍቅር የታወረ ሰው ስለማንም ጉዳይ አይደለም።
የገዛ ወንድሙን የገዛ ቤተሰቦቹን አሳልፎ ሰጥቶ ከነሱ እንዴት ትርፍ ሊያገኝ እንደሚችል ነው የሚያስበው። ይሄ ሰውዬ ነው ዛሬ የኢትዮጵያን ፖለቲካ እድሜ ልኩን ጠቅላይ ሚኒስትር ለመሆን አስቦ ህልሙን አሳክቶ እነ ጀዋርን ቁጭ አድርጓቸው ሀገር እየመራ ካለው ሰው ጋር ራሱ የሚያወዳድረው ጀዋር መሐመድ የሚባለው አውርቶ አደር ነው። የሚያሳዝነው ይህንን አውርቶ አደር ልክ እንደ ትልቅ አዋቂ የሚከተል ሰው አንድም ሰው መኖሩ ያሳዝነኛል። ምን ሰርተሃል? እስኪ ጀዋር ምንድነው? እንደዚህ አይነት አማካሪ ነበርኩ፣ ብዙ መንግስታት አማክር ነበረ፣ የአረብ አብዮትን የመራ ነው እኛንን አማክር፣ እስኪ ማስረጃ አምጣ የሚል አንድ ሰው እንዴት አይኖርም? እነዚህ ዩቲዩብ ላይ እያወጡ የሚያስለፈልፉት ሰዎች፣ ቃለ መጠይቅ የሚያደርጉለት ሰዎች እንዴት እስኪ ምንድነው ማስረጃ ብሎ ሰው እንዴት አይጠይቅም? የሚያሳዝነው ነገር እሱ ነው። የሚያወራውን ነገር ዝም ብሎ የሚሰለቅጥ የማይጠይቅ የተሰጠውን ሚጋት ተከታይ እስካለ ድረስ እነ ጀዋር መሐመድ እያወሩ ይኖራሉ። የሚያወሩትን ውሸት የሚያዳምጥ እስካለ ድረስ እነሱ ደግሞ አይረባቸውም። ተራብኩ ብሎ ቪዲዮ የሚለጥፍ ለጀዋር የሚልክ ሰው እስካለ ድረስ ጀዋር አይረባውም። ምክንያቱም ተራብኩ ብሎ በላኩት ቪዲዮ ነው እሱ ሆዱን የሚሞላው። ይሄንን ፖለቲካ ይሄንን የወረደ የሞተ የበሰበሰ ማንም ሰው ሊረዳው የሚችለው ፖለቲካ እንዴት እናውቃለን ፖለቲካ እናውቃለን የሚሉ ሰዎች እንደማይገባቸው ነው ግራ የሚገባኝ። እና ከጀዋር ውሸቶች ውስጥ አንድ ሁለቱን ብቻ ጠቅሶ ለማንሳት ያክል በለውጡ ዘመን አሁን የዶክተር አብይ መንግስት ሲመጣ በቄሮ አብዮት ምናምን ያው ጀዋር ፌስቡክ ላይ በሚጽፋት ኦኤምኤን የሚለው ሚዲያም ካቋቋመ በኋላ በዛ በኩል በሚያሰራጨው ፕሮፓጋንዳ መንገድ ዝጉ ይል ነበር፣ ወጣቶች ይቀሰቅስ ነበር ምናምን፣ ይሄ የሚታወቅ እና ያንን በማድረጉ በቃ የዚህን ሀገር ለውጥ ያመጣሁት እኔ ነኝ የሚል ህዝቡም ደግሞ የኛ ሀገር ህዝብም ደግሞ አላር ዝም ብሎ ያወራውን ሁሉ የሚሾም ህዝብ ነው እኮ የኛ ህዝብ። አንዳንድ ጊዜ የሆነ የማህበራዊ ስነ ልቦናችን መጠናት አለበት። የማንንም የመንደር ጎረምሳ አውጥቶ ጀግና ብሎ በሬውን ሽጦ መሳሪያ ገዝቶ ጫካ የሚገባን ሰው እንደ ጀግና የሚያወድስ ገዳይ ያልሽው አባተሻ አይገድል እያለ ገዳይነትን የሚያበረታታ ማህበረሰብ አለ። ያ ስነ ልቦና መቀየር አለበት። በዚህ ደረጃ ጀዋርም ያላረገውን አድርጌያለሁ እንደዚህ ለውጥ ያመጣሁት እኔ ነኝ እያለ ሲያወራ የሚጠይቅ የሚመረምር ሰው ስለሌለ በዛ ደረጃ ራሱን እንዲኮፍስ እድል ተሰጥቶታል እና ለውጡን ያመጣሁት እኔ ነኝ የሚል ሜንታሊቲም አዳብሮ ነበር። እስካሁንም የሚያምነው እንደዛ ነው። እና ህወሓቶች እንዴት አድርገው ወደ መቀሌ እንደሄዱ ሲናገር ለውጡን እንዴት አድርጎ ህወሓቶች ስልጣን እንዲለቁ እንዳደረጋቸው ጀዋር አውርቶ አደሩ ማለት ነው። እንዴት አድርጎ ህወሓቶች እንዳስለቀቃቸው ሲናገር ስሙትና ተመልሼ እመጣለሁ። አልቀንበት እኮ ነው፣ ቆስለንበት፣ 5000 ሰው ሰውተንበት፣ 23000 ሰው አቁስለንበት፣ አመፀን አሳመፀን እስከ አፍንጫው የታከለውን ያጋዚ አንበርክከን፣ ያም ደግሞ ሀገር ማፍረስ ብንፈልግ ቅድም አልኩት እኮ ስልጣን ጥመኛ ምናምን እንደሚባለው ወይ ደግሞ አመፅ ሐራራ ቢሆንብን ኖሮ ሰውን ሲገሉ የነበሩት ሲያስገድሉ የነበሩት ሰዎች እራሳቸው ስልጣን እንዲቀጥሉ አናረግም ነበር። አላማችን የተሻለ ስርዓት፣ አዲስ ስርዓት፣ ፍትሃዊ ስርዓት እንዲመጣ ከኛ ቀጥሎ ያለው ትውልድ እንዳያምጽ፣ አመጽ አስፈላጊ እንዳይሆን ሀገር እንዲቀጥል ስለፈለግን ከስርዓት ውስጥ ይሻላሉ ተደራድረን ነው። ይሄንን ብዙ መናገር አልወድም። ከህወሓቶች ጋር ተደራድረን ነው ስልጣን የለቀቁት። አቅማችንን ታያየን፣ መቀጠል እንደማይችሉ አዩ። 3 ምሽግ ነበራቸው። ክልሎች ላይ ያለውን ምሽግ አፈረስ ነው። አዲስ አበባ ላይ ያለውን ምሽግ ከበብ ነው። ከዛ ዊዝድሮ አደረጉ። ይሄ ቪዲዮ ከ3 ከ4 ከ5 ዓመት በፊት ጀዋር ከመታሰሩ በፊት ይመስለኛል ከመታሰሩ በፊት አሃዱ የሚባል ቴሌቪዥን ላይ ያደረገው ቃለ መጠይቅ ነው እና ህወሓቶችን እኔ እሱ የሚያወራውን ደግሞ ማውራት ራሱ የሆነ በጣም የሚያሳፍር ነገር ያለው እና ህወሓቶችን ስልጣን እንዲለቁ ያደረግናቸው እኛ ነን፣ ተደራድረን ነው ስልጣን የለቀቁት ይላል ጀዋር። ከነ ደብረጽዮን እንኳን ያን ያልነበረም ከነ ስዩም መስፍን ከነ አባይ ፀሐዬ ከሚባሉት የማፊያ ቡድን አመራሮች ጋር ኢትዮጵያ ለ27 ዓመት ቀፍድደው ይዘው ባንኩንም ታንኩንም ይዘው ኢፈርት በሚባል ድርጅት ስር በጣም ቢሊየን ብሮችን ያካበቱ ማንንም ከመግደል ማንንም ከማጥፋት ወደኋላ የማይሉ ሰዎች ጀዋርን አዳምጠውት ተደራድረው ስልጣን ለቀቁልኝ ይላል።
ይሄንን ልክ ነው ብሎ የሚቀበል ደግሞ ደንቆሮ ተከታይ ደግሞ አለ። የት ነበር ጀዋር? ማን ነው ከጀዋር ጋር የሚደራደረው? ሲጀመር ህወሓት የመደራደርም እድል እኮ አልነበረው። የሚደራደረው የነበረው የለውጡ መንግስት ከውስጥ የመጣበትን ከኦህዴድና ከብአዴን በኩል የመጣበትን ግፊት እንዴት አድርጎ እንደሚቋቋመው ራሱ ተአምር ሆኖበት እነ ስዩም መስፍንና አባይ ፀሐይ የሚይዙት የሚጨብጡት አጥተው ነው እኮ ስልጣናቸውን ያጡት። ምን እንደተፈጠረ ራሱ ሳይገባቸው ጀዋር መሐመድ ራሱ እና አብይ አህመድ የሚያደርጉትን እንቅስቃሴ አያውቅም ነበር። ግን እነ ጀዋርና ለማ መገርሳ ቲም ለማ የሚባለው ለማ መገርሳ ከማፈንገጣቸው በፊት ቲም ለማ በሚባለው ቡድን ውስጥ ኦሮሚያ ክልል ኦህዴድ የሚባለው አደረጃጀት ወይም የኦህዴድ የኦሮሚያ ክልል መሪ የነበረው ኦህዴድ የሚባለው ፓርቲ ውስጥ የነበሩ ሰዎች ከውስጥ የሚያደርጉት ትግል ነበር። ወጣቶችን ያደራጁ ነበር። በጣም ብዙ እንቅስቃሴዎችን ያደርጉ ነበር። ስለ ኢትዮጵያዊነት ይሰብኩ ነበር። የአድዋን ታሪክ ለኦሮሞ ወጣቶች ለማስተማር ይጥሩ ነበር። ኢትዮጵያዊነትን ወደ ትልቅ ወደ ከፍታው ለማምጣት ይሄ የኦነግ ሜንታሊቲ ያጠቃውን ወጣት ወደ ኢትዮጵያዊነት ለማምጣት ለዶክተር አብይ በጣም ብዙ ስራ ይሰሩ ነበር እና ህወሓትን ከውስጥ ለመፈንቀል የሚያደርጉት እንቅስቃሴ እንዳይታወቅባቸው ለጀዋር መረጃ ይልኩለት ነበር። ብዙ ተከታይ ስላለው በፌስቡክ በዛ እየለጠፈ የሚደረገው ኦሮሚያ ክልል ላይ የሚደረገው አመጽ፣ ይሄ መንገድ መዝጋቱ፣ ሰልፍ መውጣቱ፣ ረብሻውና ግርግሩ ውጫዊ እንዲመስል ከውጭ የሚመራ እንዲመስል እነሱ መሬት የረገጠ ለውጥ ማምጣት እስኪችሉ ድረስ እንዳይደረስባቸውና እርምጃ እንዳይወሰድባቸው ለማድረግ በጀዋር በኩል የሚመራ ለማስመሰል ጀዋርን ይጠቀሙበት ነበር። የምናስታውሰው አንዱ የ12ኛ ክፍል ብሔራዊ ፈተና በጀዋር ፌስቡክ ፔጅ በኩል እንዲወጣ መደረጉ በነ አብይ አህመድ እና በነ ለማ መገርሳ በኩል ወደ ጀዋር እንዲላክ ስለተደረገ ነው እንጂ ጀዋር ምንም አቅም ኖሮት ያንን መረጃ ሊያገኝ የሚችልበት እድል አልነበር። እና እነ ዶክተር አብይ የኦሮሚያ ወጣቶችን አንቀሳቅሰው ውስጥ ለውስጥ ሰርተው በህቡ አደራጅተው ነገ ሰልፍ እንዲወጡ ወይም ወጣቱ እንዲያመጽ ካደረጉና ካደራጁ በኋላ ልክ ጀዋር የጠራው ሰልፍ ለማስመሰል ለጀዋር ነገ ሰልፍ እንድጠራ መንገድ ዝጉ ብለህ እንደዚህ ለጻፍ ብሎ ይነግሩታል። በቃ ያን ይጽፋል። ይሄ ነው ስራው ጀዋር። ከውስጥ ያቀበሉትን መረጃ እዛ ይለጥፋል። ከዛ በተረፈ የሚደራጀውን መንገድ የሚዘጋውንም ቄሮ የሚያንቀሳቅሰው ኦህዴድ ውስጥ የነበሩት እነ ዶክተር አብይና እነ ለማ መገርሳ እንጂ ጀዋር መሐመድ እንዳልነበረ ዛሬ እኮ ማሳያው በትክክል ማሳያው እኮ ዛሬ ጀዋር እያደረገ ያለው እንቅስቃሴ። ጀዋር መሐመድ ሲታሰር ሀገር ይገለበጣል፣ ህዝብ ይበጠበጣል፣ ማን ነው በሰላም የሚኖረው ተብሎ ሲፈራ የነበረው እኮ ያኔ የመጣው ለውጥ ወጣቶችን ቄሮችን ሲያንቀሳቀስ የነበረው ጀዋር ነው የሚል የተሳሳተ ግንዛቤ ሰው ውስጥ ስለነበር ነው። ጀዋር ሲታሰር ማን ወጣ? የትኛው ቄሮ መጣ? ምን ነበር የተፈጠረው? ለምንድን ነው ያልወጣው? ለምንድን ነው ህዝብ ጸጥ ብሎ የተቀመጠው? የኦሮሚያን አብዮት ያንቀሳቀሱ የነበሩት ከብአዴን ጋር አንድ ላይ ሆነው ጎንደርና ኦሮሚያ ላይ አማራ ክልልና ኦሮሚያ ላይ ለውጡን ያንቀሳቀሱ የነበሩት እነ ቲም ለማ የሚባሉት እነ ገዱ አንዳርጋቸው እነ ለማ መገርሳ እና አብይ አህመድ ውስጥ ላይ ሆነው ያንቀሳቀሱት የነበረው ለውጥ እንጂ ጀዋር መሐመድ በራሱ ዕውቅናና ጉልበት የመራው ትግል እንዳልነበር ማሳያው ዛሬ ጀዋር አንድ ቄሮ ውጣና መንገድ ዝጋ ቢል አንድ ቄሮ የሚወጣለት የለም። ማረጋገጫው እሱ ነው። ግን ህዝቡ ጀዋርን የሚከተለው ህዝብ የነገረውን ሁሉ ስለሚቀበል ስለማይጠይቅና ስለማይመረምር በምን አቅም በምን ስነ ልቦና በምን አይነት አደረጃጀት ምን አይነት አደረጃጀት ነበር የነበረው ኦህዴድ ውስጥ እነማን ነበሩ መረጃ የሚያቀብሉ ተብሎ ቢጠየቅ መረጃ ያቀብሉት የነበሩ ሰዎች እነማን እንደሆኑ ራሱ አያውቅም ጀዋር። ግን ከኦሮሚያ ውስጥ ኦህዴድ ውስጥ ከነበሩ ሰዎች መረጃ ይላክለታል፣ ያንን መረጃ ይለጥፋል። ከዚህ ያለፈ ውጡና መንገድ ዝጉ ብሎ ከመለጠፍ ያለፈ ሌላ ሚና አልነበረውም። ያ የሚደረገው ደግሞ በነ ዶክተር አብይ በኩል ትግሉ ውጫዊ እንዲመስል ከነበረ ስትራቴጂ እንጂ ጀዋርን ሰምቶ ይወጣ የነበረው ወጣት አልነበረም። ወጣቱ የሚንቀሳቀሰው የሚቀሰቀሰው የሚነሳው ከውስጥ ከነበረው ግፊት ነው። መጀመሪያ መሬት ላይ ሰርተው ጨርሰዋል። ዶክተር አብይ ከሳይንስና ቴክኖሎጂ ሚኒስትር ከነበረበት ቦታ ደንግጠው ይሄ ሰውዬ ወዴት እየሄደ ነው? ሚኒስትር ሆነ ጠቅላይ ሚኒስትር ሆናለሁ እያለ ነበር። አሁን ወደዚህ ተጠጋ ነው ብለው ደንግጠው ከሚኒስትርነቱ አንስተው ኦሮሚያ ክልል ላኩት።
የተሻለ ስራ የሚሰራበት ቦታ ላይ ያስገቡት። የኦሮሚያ ወጣቶችን አደራጅቶ ከዛ በኋላ ለውጡ እንዲመጣ ያደረገው እነ ቲም ለማ በሚባለው አደረጃጀትና ዶክተር አብይ ጠቅላይ ሚኒስትር ለመሆን የነበረውን ህልም መሬት ያሳዘበት ትግል ነበር የቄሮ አብዮት። ጀዋር መሐመድ እነሱ የሚሰጡትን መረጃ አውጥቶ ከመለጠፍ እንደለመደው ከማውራትና ከመለፍለፍ ያለፈ እዚህ ግባ የሚባል ሚና አልነበረው። እነ ዶክተር አብይ መሬት ላይ እየሰሩ ያሉትን ኦህዴድ ውስጥ እየሰሩ ያሉትን ነገር እንደማያውቅ አንዱ ማሳያው ደግሞ ጀዋር የአስቸኳይ ጊዜ አዋጅ 2008 ነው 2009 ዓ.ም 2010 እንደዚህ አካባቢ የአስቸኳይ ጊዜ አዋጅ ህወሓት አውጆ የአስቸኳይ ጊዜ አዋጁን ለማጽደቅ የተወካዮች ምክር ቤት እንዲሰበሰብ ኢህአዴግ ጥሪ ያደርጋል ለተወካዮች ምክር ቤት የአስቸኳይ ጊዜ አዋጅ ኦሮሚያና አማራ ክልል ላይ የተደረገ ያለውን አመጽ ለማስቆም በጉልበት ማለት ነው። ያንን አስቸኳይ ጊዜ አዋጅ ለመደንገግ የተወካዮች ምክር ቤት አባላት ሲሰበሰቡ አብቹ ያኔ የተወካዮች ምክር ቤት አባል ነበር፣ ሳይገኝ ቀረሱ። ለምን? ያ አስቸኳይ ጊዜ አዋጅ እንዳይፈቀድ የተወካዮች ምክር ቤት ውስጥ ተገኝቶ እጁን ሳያወጣ ቢቀር በህወሓቶች አይን ውስጥ ጥርስ ውስጥ ሊገባ ነው። አይሆንም ይሄ አስቸኳይ ጊዜ አዋጅ መጽደቅ የለበትም ብሎ ቢከራከር ማለት ነው ጥርስ ውስጥ ሊገባ ነው። ወዳውኑ ነበር የሚመቱት። ያን ስለሚያውቅ ሳይሄድ ቀረ። የተወካዮች ምክር ቤት የነበረው ስብሰባ ላይ ያንን አስቸኳይ ጊዜ አዋጅ ለማጽደቅ የተሰበሰበው ስብሰባ ላይ ዶክተር አብይ አልተገኘም ነበር። ይሄ አንዱ የትግል አካሄድ እንደሆነ ጀዋር አያውቅም ነበር። ያንን ስለማያውቅ እንዴት የተወካዮች ምክር ቤት ስብሰባ ላይ ሳይገኝ ቀረ? ይሄ የኦሮሚያ ህዝብ መናቅ ነው፣ ንቀት ነው። እሱ የኢትዮጵያ ጠቅላይ ሚኒስትር እንዲሆን መደረግ የለበትም፣ የኦሮሚያ ክልል አስተዳደር መሆን የለበትም ብሎ ሲቃወም ነበር። ዶክተር አብይ ግን ያኔ ሳይገኝ የቀረው የህወሓቶች ጥርስ ውስጥ ላለመግባት ከነበረው ስትራቴጂ ነው። ይሄን ውስጥ ላይ እነለማ እነ ዶክተር አብይ እየሰሩ የነበረውን ሂደት እንኳን አያውቅም ነበር ጀዋር። ለውጡን እየመሩ ካሉት ውስጥ አንዱ ቢሆን ኖሮ ቢያንስ ይሄንን የመረዳት አቅም ይኖረው ነበር። ግን እነሱ ለመረጃ ምንጭነት ካልሆነ በስተቀር ሌላ መሬት ላይ የነበረውን ትግል የመምራት አቅምም የለውም። አልመራም፣ አይመራም፣ ሊመራም አይችልም። ጀዋር የሚችለው ማውራት ነው። ማውራት ከ12 ዓመት ጀምሮ እያወራሁ ነበር ይላል። ዛሬም እያወራ ነው። ትላንትናም ሲያወራ ነው የምናውቀው። ከዛ ያለፈ ሚና አልነበረውም። በጣም ብዙ ማስረጃዎችን ማቅረብ ይቻላል ስለ ጀዋር ምንነትና ማንነት ማለት ነው። እና በፊት ለፊት አግኝታችሁት አሁን ልክ እኔ እንደጠየቁት አይነት ጥያቄ ብትጠይቁት መለስ ዜናዊ አበበ ገላው የሚባለው ሰውዬ ያኔ የሆነ ስብሰባ ላይ ያ ምንድነው የሆነ ኢኮኖሚክ ፎረም ላይ ምናምን አግኝቶት መለስ ዜናዊ ዲክታተር ብሎ ሲናገረው ደንግጦ እንደዞረው አሁን ጀዋር ልክ እንደዛ የሚናገረው ሰው ቢኖር እሱን ቶርች ሆኖ ልክ እንደ መለስ ዜናዊ ነርቡ ተነክቶ እንደሚቀር ማረጋገጫ ነው። የምትጠይቁትን ጥያቄ ትክክለኛ ጥያቄ ሲጠይቁት አይመልስም። እነዚህ ዩቲዩብ ላይ የሚያቀርቡት ሰዎችም እሱ እንዲያወራ የሚፈልጉትን ነገር ነው የሚጠይቁት እንጂ ህዝብ ማወቅ ያለበትን እውነታ የሚጠይቁ ሰዎች አይደሉም። የራሱ ሚዲያዎች ናቸው፣ የራሱ የሚዋሽባቸው ኮንዲዩቶች ናቸው። በዛ ኮንዲዩት ውስጥ እየገባ የፈለገውን ነገር ያወራል እንጂ ጀዋርን ወጥሮ የሚይዝ ጋዜጠኛ ቢኖር ጀዋር በጣም ብዙ ገመናው ተጋልጦ ለህዝብ አደባባይ ላይ ራቁቱን የሚሰጣ ሰው እና ምንም አይነት የስራ ታሪክ የሌለው ከማውራት የህዝብ ሀብት ከመሰብሰብ ከመዝረፍ ህዝብን አጋጭቶ ትርፍ ከማትረፍ የውሸት ፖለቲካ ተርኮና አውርቶ ኪሱን ከመሙላት ያለፈ በሰው ረሃብ ሆዱን ከመሙላት ያለፈ ዓላማና ግብ የሌለው ከብጥብጥና ከሽብር ውጪ የማይታየው ስለምንም ነገር ጉዳዩ ያልሆነ እሱ ሆዱን እስከሞላ ድረስ ሀገር ይፍረስ፣ ወጣት ይሙት፣ ልጆች ሳይማሩ ይቅሩ፣ ሀገር ይበጥበጥ ምንም ጉዳዩ አይደለም። እሱ ከዛ ብጥብጥና ትርምስ ውስጥ ስለሚያተርፋት ሽራፊ ሳንቲም ነው የሚያስበው። እንዲህ አይነት ሰው መጨረሻው ወደ መቀበቅ ወርዶ ከዛ በኋላ አንድም የሚከተል ሰው ጠፍቶ እውነታው ተጋልጦ የጀዋር እንዲሁ እንዳወራ ይቀጥላል። አሁን የጀዋር መጨረሻ ሊሆን የሚችለው እንዲሁ እንዳወራ ይቀጥላል። ዛሬ ስለ ዶክተሮቹ የውሸት ፖለቲካ እያወራ ነው። በእነሱ በኩል ይጠቅመኛል ያለውን ነገር እያወራ ነው። ከዛ ስለ መምህራን ይቀጥላል። ስለ ባንኮችም ገብቶ ነበር። ነገም እንደዚህ አይነት ችግር ሊፈጠር ይችልባቸዋል፣ ገንዘብ አገኝባቸዋለሁ፣ የሆነ ትርፍ አተርፍባቸዋለሁ ያላቸውን ነገሮች ሁሉ እያወራ ከዛ በኋላ የሚከተለው ሰው እውነቱን አውቆ ልክ ህወሓት የሚባለው ፓርቲ ለትግራይ ህዝብ እርቃኑን ተጋልጦ እንደታየው ሁሉ
ጀዋር መሐመድም እርቃኑን ተጋልጦ ለሚከተለው የኦሮሞ ወጣት አደባባይ ላይ የሚሰጣበት ጊዜ እና ጀዋር ከወሬና ከቱልቱላ ያለፈ ጠብ የሚል ቁም ነገር የሌለው ተራ አውርቶ አደር መሆኑን ህዝቡ የሚረዳበት ወይም የሚከተለው ሰው የሚረዳበት ጊዜ በጣም ቅርብ ነው ብዬ አስባለሁ። የጀዋር አውርቶ አደርነት የሚያበቃበት የሚያከትምበት ጊዜ በጣም ቅርብ እንደሚሆን በሚያወራው ነገርም ደግሞ ጠብ የሚል ነገር ሊያመጣ እንደማይችል ዛሬ አመጽ፣ አብዮት፣ ግርግር፣ ሰልፍ ምናምን አይደለም እኮ የሆነች ነገር በጀዋር ጥሪ በጀዋር የአብዮት ቅስቀሳ የሚፈጠር አንድ ለ5 ደቂቃ የሚቆይ ሰላማዊ ሰልፍ ወይም የተቃውሞ ሰልፍ ካለን በአደባባይ ላይ ልቀጣ ይችላል። እውነታውን የምናየው ነገር ነው የሚሆነው እና ጀዋር መሐመድ ማለት ይሄ ነው። የስራ ታሪክ የሌለው ማንነቱ አውርቶ አደር እድሜ ልኩን ውሸት፣ ብጥብጥ፣ አመጽ፣ ግርግር ስለማስነሳት ብቻ እያሰበ የሚኖር ከዛ ያለፈ ማንነት የሌለው ተራ አውርቶ አደር ነው የሚለውን ነው ለዛሬ ማስተላለፍ የፈለኩት መልእክት። የተከበራችሁ ተመልካቾቻችን ቻናላችንን መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁ እንዳትዘነጉ እንዲሁም ደግሞ በሱፐር ቻት እና በሱፐር ታንክስም ልትደግፉን እንደምትችሉ ለማስታወስ እወዳለሁ። በሌላ ፕሮግራም እስከምንገናኝ ድረስ ለዛሬ ለነበረን ቆይታ እያመሰገንኩ ሰላም ከእናንተ ጋር ይሁን እያልኩ ሰናበታችኋለሁ።